ደረጀ ያንቺ አባት መሆኑን ካወቅክ በኋላ እዚህ ቤት ብዙ ሚስጥር እንዳለ ነው የሚሰማው። እንዴ ናታን እና ሰላም እኮ ስለዚህ ጉዳይ ምን ትፈልጊ ነው? ሚስጥር ቢሆን ነው ሰላም እንደዚህ ለናታን ሰጠችው። ማርቲ አንቺ ብዙ ነገር ታውቂ የለም እንዴ? እንዴት ሰው ሚስጥር ብሎ የሰጠውን ነገር ይታያል? ኧረ ደር እያላየሁት በጥንቃቄ ነው ማስቀምጠው። አባይ ማንም በማያበት ቦታ አስቀምጥ። ቃል ናታን ነገር ማንም በማያገኘው ቦታ ላይ አስቀምጠው። ለማንኛውም ሰምታል። ለዛም ነግሬሻለሁ። ይሄ 10 አስረግዞ የካደ ሰው ነው። 11ኛ ማውን ትፈልጊያለሽ? ኧረ አልፈልግም። የማይገባኝ ነው እንዴ የሚመስለው? ቆይ ማርቲ ምን ማለት ለማን ምንድነው የተናገረችው ነገር? ለማን? ለኔ ላንቺ? አቶ ደረጀ የሰማውን ማመን አቃተው። እኔ ሁሉንም ነገር እንደውም ወሬ ጀምራልኛለች ሰላም በምትለው ጊዜ ዛሬ ልጠይቃት እጄ ብዙ ሚስጥር ነግራኛለች። ምን ማለት ነው? እኔ ላንቺ ምን እያለ እንደውም መውለጃዋ ደረሰ አይደለ? ስለዚህ የልጇን አባት ትነግረናለች። ድል አድርጌ በስነ ስርዓት አቀበላታለሁ በምትል ጊዜ አቶ ደረጀም በጣም እንግዲህ እስከዛሬ አዎ እያለ ዱላ እስከሚቀረው ድረስ ነበረ ሲናደድ የነበረው። አሁን ያንተ ልጅ ነው ብሎ ከታወቀበት ጀምሮ ግን ይሄ ነገር ግዴታ አይደለም፣ ምን አገባን እኛ ብነግረንስ ባነግረንስ ብሎ እንዴ አንተ ነበርኩ እኮ ይሄንን ሳትነግረን ስትል የነበረው። ስለዚህ ትናገራለህ የምትል ግዴታ ነው ወይ? እንደውም እኔ የሆነ ወሬ ጀምራ እንትን ብላልኛለች ሁሉንም ነገር እያወራች ነበረ በምትል ጊዜ አቶ ደረጀ ያለበትን ማወቅ አቃተው። ቁጭ ብድግ እያለ በንዴት ጮኸ። ኤቢ የሰረቀችው ደብዳቤ ተመልሶ በናታን እጅ ገባ። በጣም ተጨንቀን ነበረ። ኤቢ የተባለችው እንግዲህ ወይዘሮ ማርቲም ላንብበው ደሬ ሲመጣ እንየው ስትል ነበርና በእርግጥም የሰው ሚስጥር ማየትም ጥሩ አይደል። ደሬ ይምጣ ባለቤቴ ብላ እንትን በምትለው እንዴ ሰላም ነው አሉ እንደዚህ እንትን ብለው በሚል ጊዜ አንቺም ለምን ሰላምዬ አንተን እየጠበቅኩ ደግሞ ምንም አላደረግኩ ስትለው ነበረ። እናም በዚህ የተነሳ ሰላምዬ ይሄንን በምትለው ጊዜ እንግዲህ ማርቲ አምጭ ብሎ ቀምቶ ለናታን እጅ ሊደርስ ችሏል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 72 ተለቀቀ። እንግዲህ ወደ ክፍል 71 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። እንግዲህ ኤቢ ናታን ክላስ ገብታ እየበረበረ ያንን የሰላምዬን ሚስጥር በእጇ ገብቶ ነበር። በዚህም የተነሳ ናታን የት ሄዳ ነው ኤቢ በማለት ሲጠይቁት ወደዛን ሄደችው በሚል ጊዜ ያስቀመጠውና የምትከታተለው የጀርመኗ ውሻ ኤቢ ትዝ አለችውና የዚህ ጊዜ ኤቢም የተደበቀውን ሚስጥር አግኝተዋለች በእጇ ይዟ ደረሰባት። የዚህ ጊዜ እባክሽ ኤቢ አምጪ እንዳትከፍች ቢላትም አልሰጥህም በፍጹም እያለች ነግሬሻለሁ ብሎ እጅ ከፈንጅ ይዟት እየታገሉ ነበር። እባክሽን አምጪ ቢላትም እሪ ነው ምለው እንዲያውም ሌላ ነገር ነው ምልህ አልሰጥህም ስትለው ነበር። በፍጹም እንዳትከፍቺ ትልቅ ጸብ እንዳታመጪ የሰው አደራ ነው ቢላትም እሷ ግን በፍጹም እሪ እያለች ነበረ። እንግዲህ ድምፅ እየሰማች ዳጣም ማለት ነው ወይዘሮ ማርታን በወሬ ይዛታለች። ምንድነው ጩኸት ይሰማኛል ስትል አይ ዝም ብለው ነው ኤቢና ናታን እኮ ይዋደዳሉ ትላታለች። እንደዚህ ስለሚወዳት ነው ትላለች። እንግዲህ አራዲዋ ልጅ ዳጣ ማለት ነው። ዳጣ እኮ ገብቷታል። እናም በዚህ የተነሳ እንዴ አይ አንቺ ምን ቢወድ ልቡ ያለው ሌላ አይን እንትን ቢል ልብ ያለው ሌላ ትላታለች ማለት ነው። መውደዱን እንኳን ተይኝ ትላታለች። እንዴ እውነቴን ነው እኮ በጣም ነው የሚወዳት እያለች ወሬዋን ዳጣም በወሬ ይዛታለች ማለት ነው። የዚህ ጊዜ እየሳቀች ነውና አሁንም ትጮኻለች ኤቢ እንዴ አረ ተጣልተው ነው መሰል ብላ እንግዲህ እየሮጠች ስትሄድ ወይዘሮ ማርቲም ሁላቸውም ዳጣ ጋር በሚሄዱ ጊዜ እዛው ተፋጠዋል። ምንድነው አንቺ ምንድነው ስትል ይሄንን እንትን ነው ደግሞ ለሷ አይጠቅማትም ይዛ ነው ብሎ ለወይዘሮ ማርቲ
ይነግራታል ናታን ማለት ነው። ይሄ ደግሞ የሰው ሚስጥር ነው ከክላሴ እንትን የምትለው ብሎ የዝግ ጊዜ አምጭ ብላ የዛ እንግዲህ እየሮጠች ስትሄድ ማየ ብላ የዝግ ጊዜ ናታንም በጣም ይናደዳል። ሁላቸውም ሳሎን ተሰብስበው የሄዱና ምንድን ነው ይሄ ማን ነው በምትል ጊዜ ይሄ የናታን ነው ትላለች ዳጣ። እሱም እንግዲህ የሰላም ነው ይላል ማለት ነው። በቃ ይታይ ሁሉም በሚትል ይሄ ሁሉም ሚስጥር ነው በማለት ናታን በጣም ብዙ ጥርጣሬ ውስጥ ስላለበት እንዳያዩ ብሎ በጣም እየተጨነቀ ነው። እናም በዚህ የተነሳ ወይዘሮ ማርቲም ያንን እንትን ትይዝና ደብዳቤ ሂዱ በቃ ከዚህ ግድም ሂዱ ትልና ሁላቸውንም ታባረርና ክላሷ ትሄዳለች። የዚህ ጊዜ እንግዲህ የዛው ዳጥ ውሃም ታያትና ውሃም ልከፍተው ምንድን ነው ብስኩት ወይም ሆፕ ይሆናል እያለቻት ለእናቷ ስትላት እንግዲህ ወይዘሮ ማርቲም ዞር በይ እያለች ግን ምንድን ሆኖ ነው እንዴት ዘንደው የተጣሉበት ሰላም ምን ቢሆን ነው እንደ አድርጋ ያሸገችው እያለች በጣም እየተገረመች ወረቀቱን ያንን ላስቲክ ታያለች ማለት ነው። እናም በዚህ የተነሳ ማርቲም እንደውም ደሬ ሲመጣ እናየዋለን በማለት እንዲህ እየነካካች ነበርና ታስቀምጠዋለች። ደሬም እንግዲህ ከድንገት እየመጣለሁ ወደ ክላስ ማለት ነው። መጀመሪያ ዳጣና ናታን በጣም በጭንቀት ላይ ሆነው ከበረንዳ ሆነው በጣም ተጨንቀዋል። በቃ ናታን አትጨነቅ፣ ምንድን ነው እንግዲህ አንዴ ሆኗል፣ በቃ ምን ላድርግ፣ አደራ እኮ ነው የተሰጠሁት፣ እኔ ነኝ በመሰረቱ እኔ ነኝ ካላሳይሄ ብዬ እኔ ነኝ ያጠፋሁት፣ እንደዛ እንትን ብለህ ለኤቢ ያስደረኩ እያለች ነበርና እንግዲህ ናታንም በጭንቀት ውስጥ እኔ እዚህ ቤት በተለይ አባትሽ ደረጀ ከሆነ በኋላ ብዙ እየተጨነኩና ብዙ የማይታወቁ ነገሮች ያሉ እየመሰለኝ ይሄ ቤት ተደብቋል እያለ ናታንም ምክንያቱም ወይ ዳጣ የእሷ እናት ሆነ ወይስ ያረገዘችው እያለ በጣም ብዙ ጥያቄ ውስጥ ስላለ እንዴ ስለዚህ እኮ ሰላም ስለ እኔ አባት የምታውቀው ነገር የለም አንተና እኔ ብቻ ነን ደረጀ፣ ስለዚህ ምን አስጨነቀ ቢሆንም ይታይታዩትም እያለ በፍጹም የሰው አደራ እኔ በጣም ፈርቻለሁ እያለ ነው ናታንም ማለት ነው። እናም ሁለቱም ናታንና ዳጣ ተጨንቀው ሂጂና እትዬንን ማየን ጠይቂያት ሂድህ እንግዲህ አንተ የሰው አደራ ባክሽን አደራ አትብሊብኝ ብለህ እንደዚህ ብለህ ጠይቅ። እኔ እንዴት ነው ከማዬ ላይ መቀማት ማለት እኮ ከአንበሳ ላይ ስጋ ከአንበሳ መንጋጋ መቀማት ማለት ነው ትለዋለች ናታንም ማለት ነው። ናታንም በጣም ተጨንቆ ድፍት ብሎ እንትን እያለ ናታን ትለዋለች አቤት ይላታል። ምን እየሰራ ነው? እየጸለይኩ ነው። ምን ሆነ ነው የምጸልየው? እንዴ የሰው ሚስጥር እንደው እንዳታይ እጇን ያዝልኝ እንዳያዩት እያልኩ እንዳይከፍቱት እያልኩ እያለ ናታን በጣም የተጨነቀው በቃ እንግዲህ አትጨነ ብትለው ተይኝማ የሰው አደራ ከባድ ነው። ሁለተኛ ደግሞ እኔ እንኳን ያልከፈትኩትን ሁለተኛ እንደዚህ ሲያደርጉ ብሎ እንግዲህ ሂድና እባክሽን እማዬ የሰው አደራ ነው የሰው አደራ እንድበላ አታድርጊኝ ብለህ ጠይቃት በምትለው ሊሄድ ይላል። አዎ ሂድ ትለውና ተነስቶ እንግዲህ ናታንም እየሄደ እያለ አቶ ደረጀም ቀድሞ ወደ ማርቲ ጋር ገብቷል። ማርቲም እንግዲህ ይሄንን ሰላምና ደሬዋ በባለ መጀመሪያ ፒስ ነበሩና ወረቀቱን እንዲሳይ ምንድን ነው እሱ ደሞቿ ላይ ሳይ ምንድን ነው ሲላል የሰላም ነው ሲል በጣም ይቀያየራል አቶ ደረጀ ማለት ነው። ማለት ኤቢ ከናታን ክላስ ገብታ ሲጣሉበት ሚስት እንትን ነው ናታን ለዳጣ ስተብሎ የተሰጠ ያደራ ነው ብሎ በጣም ተጣልተውበት ከኤቢ ጋር እንዴ ታዲያ አንቺስ ግን ምን መሆንሽ ነው እንዴ? እኔ እኮ ደግሞ አየሽው ታዲያ አይ አላየሁትም አንተ ስትመጣ እንትን እንላለን ብዬ ትወስናለህ ብዬ ትለዋለች። እንዴ እኔ መምጣት እኮ አያስፈልገውም። ስለዚህ ያደራ ነገር እንዴትስ እንትን ሊባል ይቻላል ሊታይ ይቻላል? አደራ እኮ ከባድ ነው ያደራ ሚስጥር ይላታል። አምጩ እስኪ አምጩ ብሎ እንግዲህ ወደ ናታን ጋር ይዞ ሲሄድ ናታንም ወይዘሮ ማርቲን በጣም የምትጠራጠረው ነገር አለ። እሱም ሲደነግጥ ብዙ ነገር እንትን ሲል የሚያሳየው አክት ማለት ነው። እናም በዚህ የተነሳ አቶ ደረጀ ደብዳቤውን ይዞ ወደ ናታን ጋር ሲሄድ ናታንም ወደ ማርታ ጋር ሊጠይቅ ሲመጣ መንገድ ላይ ይገናኛሉ። አባዬ እሱም በእጅ ያስከውን ስጠኝ ይለዋል። እንዴ ለምን ነው የምሰጠው ምንድን ነው በሚለው ጊዜ በፍጹም እኔ ራሱ አላየሁትም፣ ነገር ግን እሱ ይህንን ነገር እንትን ሳላይ
ኤቢ ናት እንደዚህ ከክላሴ ገብታ እንትን ያለችብኝ ያደረገ እንትን ነው በሚል ጊዜ እንግዲህ እሱም ይሄንን ሲላት በቃ አቶ ደረጀን በጣም ይጨነቃል ማለት ነው። እና ሲያየው እባክህን አባዬ ስጠኝ ሲለው በፍጹም እኔ አልሰጠም። እንዴት ነው? አይ ያለችኝ እሷ በቃ እንድትሰጥ እኔ ሳልኖር እንዲሰጣት ነው የተባልኩት። ስለዚህ እሷ እንትን ስላለኝ እኔም አላየው ማንም ያየው የለ ይላል። ይሄ ትልቅ ነገር ነው። ስለዚህ እኔ አልሰጠም። እኔ ጋር እንደውም እንዳይጠፋብህ በምትሰጣት ጊዜ እኔ ጋር ይቀመጥ ባደራ ቢለውም በፍጹም አባዬ እኔ ጋር ይቀመጣል እያለው ነበር። አንድ ቃል ግባልኝ። እንግዳስ ምን ቃል? እሱም እኔ ልታሳያት ስትል ቀርመህ እነሱ ከማየታቸው በፊት ለእሷ ከመስጠት በፊት ለእኔ ትሰጠኛለህ ይለዋል ማለት ነው። የዚህ ጊዜ አባዬ ችግር የለውም ይሄንን ቃል እገባለሁኝ ከማሳየቴ በፊት ላሳያት ስል እነግርሃለሁ ይለዋል። እሱም እሺ በማለት ሀሳቡን ተስማምቶ ያን ወረቀት ይመልስለታል። እንግዲህ ናታንም ደስ ብሎት ሚስጥሩ ሳይወጣ በጣም እኔም ራሱ አነበቡት ብዬ በጣም ትልቅ እንትን ነበር ያዘኝ። እናም በዚህ የተነሳ እንግዲህ መውጣቱ በእርግጥ አይቀርምና ያንን ደብዳቤ ይዞ ናታንም ወደ ክላሱ ይሄዷል ማለት ነው። ቀጥታ ወደ ኪችን ሄደው አቶ ደሬና ወይዘሮ ማርቲን ባንድ ሆነዋል ማለት ነው። እንግዲህ ወደ ናታን ጋር ስንሄድ ናታን ወደ ክላስ ውሃ ብርጭቆ አጥቼ ነው እኮ በማለት እንዴ ችግር የለውም ብላ ነው ፕሮብሌም ብላ ትሰጠዋለች ማለት ነው። እንግዲህ የእሷ እንግሊዘኛ ማለት ነው። እናም እንደዚህ እሷ ጋር ስታወራ ስራው እንዴት ነው እንዴት ነሽ እያላት የሚላት ጊዜ ከድንገት ዳጣ ስመጣና አንቺ ምንድነው ከሱ ጋር 11 ሚስቶች ኑሮት አስረግዞ ማታ ማታ ሲያስረግዝ እየከዳ ነው። አንቺ ደግሞ 11ኛ ትሆኛለች። ስለዚህ ከሱ ብርቅ ነው የሚሻልሽ ይላታል። ኧረ አንቺ እንግዲህ እሱን እንደዚህ ከማለት እሱም ሳያገባ ዝም ብሎ እያስረገዘ ትላታለች ማለት ነው። እንደዛማ ከሆነ በቃ አንቺ አግብቶ መውሰር ነው እያለ ናታንም ይሄን በሚላት ጊዜ እሱ ደግሞ ማታ ማታ የሚሸናበት ምናምን ትላትና እንግዲህ ለዛም ትስቃለች ማለት ነው። ከእሱ ጋር ያንቺን ነው እንደውም የማምነውም የምትይኝን የምሰማው በማለት አዎ ይሻልሻል ብሎ እንግዲህ ናታንና ዳጣ እየተሯሯጡ ይሄዳሉ። እንግዲህ ወደ አቶ ደረጀ ጋር ስንመጣ አቶ ደሬ እንግዲህ ከሚስቱ ጋር ቁጭ ብሎ ሳለ ደሬ እያለችው ነበር ከሰላምዬ ጋር ሂጅ ቆይቼ መጣሁኝ እያለችው እና እንዴት ናት ግን እኮ እንግዲህ መውለጃዋም ቀን ደርሷል የልጇንም አባት ትነግረናል የመጡንትን ሲናገራለሁ ብላ የለ እንዴ ደግሞ ዝግጅት እናደርግላታለን እያለች ነበርና የዚህ ጊዜ ግን እኮ ማርቲ ይላታል። ግን ምን ቸገረን እኛ ብትናገር ባትናገር ምን አገባን? እንደዚህም እኮ ጥረ መያዝ የለብንም ምን አገባን ይላል። እንዴ ለምንድን ነው እንደዛ? አንተ አይደለህ እንዴ ስሜ ጠፋ ስሜን እንትን አለ እያልክ በጣም ከብዙ ጥያቄ አድርገህ እንትን ስልትል የነበርከው ምን ተገኝቶ ነው አሁን እንደዚህ የምትለው? ስለዚህ መናገር አለባት ትለዋለች ማለት ነው። የዚህ ጊዜ አቶ ደሬም እንግዲህ በጣም ይቀየርና ካለው አንጻር ማለት ነው በጣም ይቀየራል ሁሉም ነገር ማለት ነው። እና ታዲያ እንደውም አንድ ነገር ልንገርህ በጣም ሚስጥር እያወራችኝ እንዲያውም ጫፍ ጫፉን ወሬውን ጀምራ ነበረ ስለ እርግዝናዋም ልንገርሽ ብላ እንትን ስትለኝ ነበር። ምንድን እኔ ባንቺ ወይኔ አቶ ደረጀ ማለት ነው ያለበት ይገንበት የሚባለው በጣም በቃ ነርቨስ ሆነ ማለት ነው አቶ ደረጀ። የዚህ ጊዜ ወይዘሮ ማርቲን እኔ ባንቺ እያለ በቃ ራሱን ሁሉ መቆጣጠር አቃተው። እሷም ግራ በመጋባት ይሄንን ስትለው ምንድን ነው በማለት በጣም ግራ ተጋብታለች ማለት ነው። እዚህ ላይ ነበረ ፊልሙ ሊያልቅ የቻለው። ለነበረን ቆይታ አመሰግናለሁ። ባይ